ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ለዛሬ ለአርብ ግንቦት 15 2017 ዓ.ም የተለያዩ ስፖርታዊ መረጃዎችን ይዘንላችኋል። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ እንጋብዛችኋለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ደግሞ ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናድርግ። የኢትዮጵያ ፕሪሚየር ሊግ የ31 ሳምንት መርሃ ግብር ጨዋታዎች ዛሬ የስቴዲየም ቅያሪ በማድረግ እንግዲህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጅማሮን የሚያደርግ ነው የሚሆነው። ዛሬ የሚደረጉ ጨዋታዎች አሉ። ከተወሰኑ የረፍት ቀናት በኋላ ነው እንግዲህ የኢትዮጵያ ፕሪሚየር ሊግ በዛሬው ዕለት ጅማሮን የሚያደርገው ማለት ነው። ዛሬ ቀን 9 ሰዓት ላይ ጅማሮን በሚያደርገው የ31ኛ ሳምንት መርሃ ግብር ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በእርግጥ ወልዋሎ ዓዲግራት ዩኒቨርሲቲ አስቀድሞ ከፕሪሚየር ሊጉ መሰናበቱን ያረጋገጠ ቀዳሚው ክለብ መሆኑ ይታወቃል። ነገር ግን በዚህ ጨዋታ ላይ ለተጋጣሚው አርባ ምንጭ ከተማ ደግሞ ይህ ጨዋታ ትልቅ ግምት የሚሰጠው ነው። አሁንም ድረስ የወራጅ ስጋት ካለባቸው ክለቦች መካከል አንደኛው ነው ማለት ይቻላል። ምክንያቱም አሁን ላይ አርባ ምንጭ ከተማ 12ኛ ደረጃ ላይ ነው የሚገኘው በ35 ነጥቦች ወራጅ ቀጠና ስፍራ ላይ ከሚገኘው ኢትዮ ኤሌክትሪክ ወይም መቀሌ 71 እንደርታ ጋር ያለው የነጥብ ልዩነት 5 ብቻ ነው። ስለዚህ በዛሬው ጨዋታ ላይ የበለጠ ድል አድርጎ እንግዲህ በፕሪሚየር ሊጉ የመቆየቱን ጣፈንታ የበለጠ ተስፋ ሰጪ ለማድረግ እንግዲህ ጥሩ ጨዋታ ያደርጋል ተብሎ ይጠበቃል። በዛሬው እንቅስቃሴ ላይ ማለት ነው ወሳኝ ተጫዋቾችን ይጠቀማል። እንግዲህ አሰልጣኙም ከአርባ ምንጭ ከነማ እግር ኳስ ክለብ በደረሰን መረጃ እንግዲህ አመራሮቹ የክለቡ የቦርድ አመራሮች እንደዚሁ ማስጠንቀቂያ እንደሰጡትና በቀሪ ጨዋታዎች ላይ ጠንከር ብለው ገብተው ጨዋታቸውን እንዲያሸንፉና በፕሪሚየር ሊጉ ላይ እንዲቆዩ የበለጠ ማሳሰቢያ ተሰጥቶታል ተብሏል። አሰልጣኙ ይህንን እንግዲህ መሰረት ያደረገ ወይም ከግምት ያስገባ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በዛሬው ጨዋታ ላይ በወልዋሎ ዓዲግራት ዩኒቨርሲቲ በኩል ዳዋው ቴሳ የፊት መስመር አጥቂ እንደሆነ ይታወቃል። በዚህ ቡድን ውስጥ እንደማይኖር ተገልጿል። እንደዚሁ ደግሞ ናትናኤል ዘለቀም በተመሳሳይ የቡልቻ ሹራም በተመሳሳይ እንደዚሁ በወልዋሎ ዓዲግራት ዩኒቨርሲቲ በኩል የማይገኙ ተጫዋቾች ናቸው ተብሏል። አርባ ምንጭ ከተማ ከቋሚ አሰላለፍ ውስጥ ያሉ ተጫዋቾች ሁሉ በሙሉና በመልካም ጤንነት ላይ ይገኛሉ። ይህን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። አመሻሽ 12 ሰዓት ላይ የሚደረገው ጨዋታ የሊጉ የደረጃ ሰንጠረዥ ላይ አንደኛና ሁለተኛ ደረጃ ላይ የሚገኙ ቡድኖችን እርስ በርስ የሚያገናኘው ፍልሚያ እንግዲህ በከፍተኛ ሁኔታ በመጠበቅ ላይ ነው የሚገኘው። ኢትዮጵያ መድን የሊጉን የደረጃ ሰንጠረዥ በቀዳሚነት በ60 ነጥቦች እየመራ እንደሚገኝ ይታወቃል። 26 ተጨማሪ ንጹህ የግብ ክፍያ ይዟል። ኢትዮጵያ ቡና ሁለተኛ ደረጃ ላይ ነው የሚገኘው። ያሉት ነጥቦች ደግሞ እንደዚሁ 51 ናቸው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 9 ነው። ስለዚህ ዛሬ በቀጣይ ሻምፒዮና ለመሆንና በሻምፒዮናነት ፉክክር ውስጥ ለመቆየት ቡናማዎቹ ይህን ጨዋታ ድል ማድረግ ይጠበቅባቸዋል። እንግዲህ ይህንን ጨዋታ ያሸንፋሉ ተብሎ ነው የሚጠበቀው። በስካሁኑ ድረስ ግንኙነታቸው እንግዲህ 13 ጊዜ ጨዋታዎችን በማሸነፍ ኢትዮጵያ መድንን በማሸነፍ ኢትዮጵያ ቡና ቀዳሚ ነው። 8 ጊዜ ደግሞ እንደዚሁ ኢትዮጵያ መድን ድል አድርጓል። ቀሪዎቹን 9 ጨዋታዎች ደግሞ እንደዚሁ ባቻ ውጤት አጠናቋል። በተለይ የሁለቱ ቡድኖች ግንኙነት 1990 የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት ሲመጣ የነበራቸው ትንቅንቅ የሚታወቅ ነው። እንግዲህ በዛ የውድድር ዓመት የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት እንደመጣ ኢትዮ ኤሌክትሪክ ነበረ የሊጉን የዋንጫ ክብር ማሳካት የቻለውና ነጥብ ያስጣለው ኢትዮጵያ መድን ሻምፒዮና የሚሆንበት አጋጣሚ ነበር። ነገር ግን ኢትዮጵያ ቡና አሸንፎ ከሊጉ የሻምፒዮናነት ውጪ እንዳደረገው ይታወሳልና ያንን በቀል አለባቸው የኢትዮጵያ መድኖች እንግዲህ በአሰልጣኝ ገብረ መድን ኃይሌ እየተመሩ ይህንን ታሪክ በመልካም ሁኔታ ለመቀልበስ ዛሬ የሚያደርጉት ጨዋታ ይጠበቃል ማለት ነው። በእርግጥ የኢትዮጵያ መድን ይህን ጨዋታ ቢሸነፍ በቀጣይ የሚኖረው ተስፋ የበለጠ ነው ከኢትዮጵያ ቡና አንጻር ማለት ነውና ኢትዮጵያ ቡና ዛሬ አስደሳቹ ነገር አሰልጣኝ ነጻነት ክብሬ ቴክኒካል ኤሪያው ላይ ሆነው ቡድናቸውን ይመራሉ። ያለፉትን ጨዋታዎች በቀይ ካርድ መውጣታቸውን ተከትሎ ቡድኑን ሲመሩ እንዳልነበረ እናስታውሳለን። አሰልጣኝ የቀድሞ የኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ የቡናማዎቹ የፊት መስመር አጥቂ የነበረው ታፈሰ ተስፋዬ ነበረ እንግዲህ ምክትል አሰልጣኙ ሲመራ የነበረው ማለት ነው። እሳቸው ቅጣት ላይ ሆነው ዛሬ አሰልጣኝ ነጻነት ክብሬ እንግዲህ ወጣት አሰልጣኝ ነው ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው ማለት ነው። ነገ የሚደረጉ ጨዋታዎችን እንጠቁም። ቅዳሜ ነገ ባህር ዳር ከተማ እንደዚሁ ከድሬዳዋ ከተማ ጋር ጨዋታውን ያደርጋል። ይህ 3 ሰዓት ከ30 ላይ የሚደረግ ጨዋታ ነው። በነገው ዕለት ቅዱስ ጊዮርጊስ እግር ኳስ ክለብ ከሲዳማ ቡና ቀን 9 ሰዓት ላይ ሀዲያ ሆሳዕና
ከኢትዮ ኤሌክትሪክ ጋር አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ኢትዮጵያ ንግድ ባንክ አዳማ ከተማ ደግሞ እንደዚሁ 9 ሰዓት ላይ የሚደረግ ጨዋታ ነው። ወላይታ ዲቻ ከመቻል፣ መቀሌ 71 ድርሳ ከሱል ሽረ እንዳስላሴ፣ ሐዋሳ ከተማ ከፋሲል ከተማ ጋር የሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ነው ማለት ነው። ኢትዮጵያ መድን በ60 ነጥቦች በቀዳሚነት ይመራል። ኢትዮጵያ ቡና ደግሞ በ51 ነጥብ ይከተላል። ባህር ዳር ከተማ፣ ሲዳማ ቡና፣ መቻልና ሀዲያ ሆሳና የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ እንግዲህ እየመሩ ነው የሚገኙት ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ ሀሊ ሱሌማን በ13 ግቦች ከሐዋሳ ከተማ በቀዳሚነት ይመራል። አህመድ ሁሴን ከአርባ ምንጭ ከተማ እንደዚሁ ሽመልስ በቀለ ከመቻል፣ ጌታነህ ከበደ ከፋሲል ከተማ ደግሞ እኩል 11 ግቦችን ከመረብ በማሳረፍ አሊ ሱሌማንን በመከተል ላይ ነው የሚገኙት ማለት ነው። የኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን ይህንን ይመስላል። ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው እንግዲህ የአትሌቲክስ መረጃችን ነው የሚሆነው ማለት ነው። 13ኛው ከ20 ዓመት በታችና አራተኛው ከ18 ዓመት በታች የኢትዮጵያ አትሌቲክስ ሻምፒዮና የወጣቶች ውድድር እንደዚሁ በድሬዳዋ ከተማ ይደረጋል ከፊታችን ሰኞ ጀምሮ ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ይህንን በተመለከተ አጠቃላይ የውድድሩን ዝግጅት አስመልክቶ ጋዜጣዊ መግለጫ ሰጥቷል ለሚዲያ አካላት እንዲሁም ለስፖርት ቤተሰቡ ማለት ነው። በዚህ የውድድር መድረክ ላይ እንግዲህ 8 ክልሎች፣ 2 ከተማ አስተዳደሮች እና 35 ክለቦችና እንደዚሁ ተቋማት በሁለቱም የእድሜ እርከን እንደሚሳተፉ እንደዚሁ ተገልጿል። ትላንት በነበረው ጋዜጣዊ መግለጫ ላይ ከ20 ዓመት በታች 359 ሴቶች እንዲሁም 463 ወንዶች በድምሩ 825 አትሌቶች ይካፈሉበታል ተብሏል። ከ18 ዓመት በታች ደግሞ 178 ሴት አትሌት እንዲሁም ደግሞ 192 ወንድ አትሌቶች በድምሩ 370 አትሌቶች በውድድሩ ላይ እንደሚሳተፉ ተገልጿል ማለት ነው። በሁሉም የእድሜ እርከን ደግሞ ከተመለከት ነው በሁለቱም የእድሜ እርከን 1195 ተወዳዳሪዎች ይሳተፉበታል ተብሏል። እንግዲህ ይህ የውድድር መድረክ ተተኪ ስፖርተኞችን ለማግኘት አይነተኛ ሚና እንዳለው ከዚህ ቀደምም በተለያዩ መገናኛ ብዙሃኖች ሲዘገብ ነበረ። በተጨባጭ መሬት ላይ ያየነው ነው። እንደነ መዲና ይሳን የመሳሰሉ ሌሎችም አትሌቶች አንጋፋ አትሌቶችም ከዚሁ የውድድር መድረክ የተገኙ ናቸውና በዘንድሮ ዓመት እንግዲህ በተሻለ ሁኔታ ውድድሩ ፍትሃዊ ሆኖ በተለይ ከእድሜ ተገቢነት ጋር በተያያዘ በተከታታይ ዓመታት እንደዚሁ ቅሬታ ይቀርብበታል። በአሰልጣኞች እንደዚሁ በስፖርተኞች እድሜያቸውን ያላማከሉ ስፖርተኞች ለውጤት ብቻ የሚመጡ ክልሎችና ከተማ አስተዳደሮች አሉ። እንዲሁም ክለቦችም ጭምር በዚህ አይነት የተሳሳተ አይነት ውድድር ላይ ይሳተፋሉ። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ዘንድሮ የበለጠ ሰርቶበት እንደቆየና የተሻለ ውድድር ለማድረግ ዝግጅቱን ማጠናቀቁ እንደዚሁ ገልጿል ማለት ነው። እንግዲህ በቀጣይ በናይጄሪያ በሚደረገው የውድድር መድረክ ላይ እንደዚሁ ተሳታፊ የሚሆኑበት እድልም አለ። በዚህ ውድድር ላይ አሸናፊ የሚሆኑ አትሌቶች ተብሏል ማለት ነው እና ዝርዝር ሀሳቦችን እንግዲህ በምሽቱ የስፖርት ዜና ወጃችን ላይ ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናልፍ ይሆናል። አሁንም ቆይታችሁ ከናሁ ቴሌቪዥን ጋር እንዲሆን እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርትን ነው በመከታተል ላይ የምትገኙት። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ናሁ ቴሌቪዥንን ለመከታተል እንግዲህ በዲኤስቲቪ 481 ላይ እንገኛለን። ከዛ ባለፈ ደግሞ በተለያዩ ማህበራዊ ሚዲያ አማራጮች ወደ እናንተ በመላው ዓለም እየደረስን እንገኛለን። በተለይ ዩቲዩብ ቻናላችን ከ370 ሺህ በላይ ተከታዮች አሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎችን፣ አስተማሪ ፕሮግራሞችን፣ አዝናኝ ፕሮግራሞችን
እንደዚሁ ማግኘት ትችላላችሁ ስፖርትን ጨምሮ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንድታደርጉም በዚህ አጋጣሚ እንጋብዛችኋለን። በቲክቶክም በተለየ አማራጭ ወደ እናንተ እየመጣን ነው የምንገኘው። ምርጫችሁን ናሁ ቴሌቪዥን አድርጋችሁ ስለምትከታተሉን በጣም እናመሰግናለን። በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን እናልፋለን። የእንግሊዝ ፕሪሚየር ሊግን መነሻችን እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የመጨረሻ የዓመቱ ጨዋታ የፊታችን እሁድ ይደረጋል። እንግዲህ አስቀድሞ የሊጉን ሻምፒዮና ክለብ አሳውቋል። የመርሲሳይዱ ክለብ ሊቨርፑል ለ20ኛ ጊዜ የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን እንግዲህ ከ3 ሳምንታት በፊት ማረጋገጡን እናስታውሳለን። አምና እንግዲህ የእንግሊዝ ፕሪሚየር ሊግ እስከ መጨረሻው ሳምንት መርሃ ግብር ድረስ ነበር የተጓዘው። በአርሰናልና በማንቸስተር ሲቲ መካከል የ2 ነጥብ ልዩነት ኖሮት ነው እንግዲህ የውድድር ዓመቱ አጓጊ ሆኖ የተጠናቀቀው ማለት ነው። ዘንድሮ ያን አይነት እንግዲህ ፉክክር ለማየት አልታደልንም ማለት ይቻላል እና ሊቨርፑል አስቀድሞ የሊጉ ሻምፒዮና መሆኑን አረጋግጧል። ወራጅ ሶስቱም ክለቦች ተለይቷል። ኢፕስዊች ታውን፣ ሳውዛምፕተን እና ሌስተር ሲቲ ባደጉበት ዓመት ወደ ታችኛው ሊግ መውረዳቸውም እንደዚሁ ተረጋግጧል። አሁን ብቸኛው የእግር ኳስ ቤተሰቡን ቀልብ የሳበው ደግሞ በቀጣይ ዓመት በአውሮፓ የውድድር መድረክ ተሳትፏቸውን እንደዚሁ ለማረጋገጥ የሚያደርጉት እንቅስቃሴ ነው። ስለዚህ እንግዲህ የ37ኛ ሳምንት መርሃ ግብር ነገ በዕለተ እሁድ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ ጨዋታዎች ይደረጋሉ። እነዚህን ጨዋታዎችን ጠቁማችሁ በርንማውዝ ከሌስተር ሲቲ፣ ፉልሃም ከማንቸስተር ሲቲ፣ እንደዚሁ ወልቨርሃምፕተን ወንድረስ ከብሬንትፎርድ ሲቲ፣ ኖቲንግሃም ፎረስት ከቼልሲ፣ ማንቸስተር ዩናይትድ ከአስተን ቪላ፣ ሳውዛምፕተን ከአርሰናል፣ ኒውካስል ዩናይትድ ከኤቨርተን፣ ሊቨርፑል ከክሪስታል ፓላስ፣ ኢፕስዊች ታውን ከዌስትሃም ዩናይትድ እና ቶተንሃም ሆትስፐርስ ከብራይተን የሚያደርጓቸው ጨዋታዎች ይጠበቃሉ። ከነዚህ ጨዋታዎች መካከል ግን ቀደም ሲል እንደገለጽኩላችሁ የቀጣይ ዓመት የአውሮፓ የውድድር መድረክ የተሳትፎ ስፍራን ይዞ ለማጠናቀቅ የሚደረጉ ከባድ ፉክክር ሊያስመለክቱ የሚችሉ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል ማንቸስተር ሲቲ እንደዚሁ ከሜዳው ውጪ ወደ ክራቨን ኮቴጅ አምርቶ የምዕራብ ለንደኑን ክለብ ፉልሃምን የሚገጥምበት ጨዋታ ይጠበቃል። ማንቸስተር ሲቲ አሁን ላይ በደረጃ ሰንጠረዡ እንግዲህ ሶስተኛ ደረጃ ላይ ተቀምጧል። 68 ነጥቦችን በመሰብሰብ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ስፍራን ለማግኘት የበለጠ እድል ይዟል። ነገር ግን ከነዚህ እድል ውጪ የሚሆንበትም አጋጣሚ አለ። ቢያንስ ግን 1 ነጥብ ማግኘት ይህንን ህልሙን ለማሳካት እንግዲህ ይጠቅመዋል ማለት ነውና ፉልሃም ደግሞ በተከታታይ ጨዋታዎች አይተናል። እንግዲህ ያለፉትን በዚህ የውድድር ዓመትም ባለፉትም የውድድር ዓመት በአሰልጣኝ ማርኮ ሲልቫ ስር ሆኖ ትልልቅ ክለቦችን ቀለል አድርጎ ሲያሸንፍ ተመልክተናል። ነጥብ ሲያስጥላቸው ተመልክተናል። እንደነ አርሰናል፣ ማንቸስተር ዩናይትድን የመሳሰሉ እንደነ ቼልሲ ራሱ ማንቸስተር ሲቲን ራሱ በጣም አርግቶ የፈተነበትን አጋጣሚ እናስታውሳልና ከዚህ አንጻር ምናልባት ጨዋታው ከባድ ሊሆንበት እንደሚችል ከሜዳው ውጪም ስለሚያደርግ ለማንቸስተር ሲቲ ማለት ነው እየተጠቀሰ ይገኛል። ፉልሃም ያን ያህል ተሳትፎ ስፍራን ያገኛል ተብሎ አይጠበቅም። ለማሊያ ክብር የሚያደርገው ጨዋታ ነው። ሌሎች ጨዋታዎች አሉ። እንደዚሁ ተመሳሳይ አይነት አንድምታ ያላቸውን ፉክክሮች የምናይበትም ጨዋታ አለ። በግራውንድ ሲቲ ስቴዲየም ኖቲንግሃም ፎረስት ከቼልሲ የሚያደርጉትም ጨዋታ እንደዚሁ ትኩረትን አግኝቷል። ኖቲንግሃም ፎረስት እንግዲህ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ በጣም ክስተት ሆኖ የተመለከትነው ቡድን ነው። በአሰልጣኝ ኑኖ ስፕሪንቶ ሳንቶስ የሚመራው ቡድን ሻምፒዮና እስከመሆን ድረስ እንግዲህ ፉክክር አሳይቶናል። ሁለተኛ ደረጃ ላይ የመጣበት አጋጣሚም እንደነበረ እናስታውሳለን። እስከ ቅርብ ሳምንታት ጊዜ እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ስፍራን የሚያገኝ ይመስል ነበረ። አሁን ላይ እንግዲህ 65 ነጥቦች ነው ያሉት። አሁንም ጭላንጭልም ቢሆን እስከ መጨረሻው ሳምንት መርሃ ግብር ድረስ እንግዲህ ይህን ጨዋታ እስከሚያደርግበት ድረስ እድል አለው። የሌሎችን መሸነፍና የሌሎችን ነጥብ መጣል ግን ወሳኝ አድርጎ ነው የሚከታተለው ማለት ነው። የራሱ ጨዋታ ማሸነፍ ብቻ በቂ አይደለም። ስለዚህ በዚህ ጨዋታ ላይ ከቼልሲ ጋር ጨዋታውን ያደርጋል በሜዳው። ቼልሲም ተመሳሳይ ሁኔታ ላይ ይገኛል። ቼልሲ 66 ነጥቦች አሉት። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 1 ነው። ስለዚህ የቀጣይ ዓመት ተሳትፎን ለማግኘት እንግዲህ ከባድ ፍልሚያ ያደርጋሉ ተብሎ ይጠበቃል ሁለቱ ቡድኖች። ሌላኛው እንግዲህ ጨዋታ የሚደረው በኒውካስል ዩናይትድ እና በኤቨርተን መካከል ነው። ሴንት ጄምስ ፓርክ ስቴዲየም ላይ ነው የሚደረገው። ኒውካስል ዩናይትድ ባሳለፍነው ሳምንት በአርሰናል ሽንፈት አስተናግዷል። የበለጠ እንግዲህ የነበረውን እድል ያጠበበበትን አጋጣሚ ነው። ከዛ ጨዋታ ምናልባት ነጥብ እንኳን ተጋርቶ መውጣት ችሎ ቢሆን ምናልባት ወደ ቻምፒየንስ ሊግ የማለፍ እድሉን የበለጠ ያሰፋ ነበረ። ነገር ግን ሽንፈት ማስተናገዱን ተከትሎ አሁንም እንግዲህ 66 ነጥቦች አሉት። 4ኛ ደረጃ ላይ ነው የሚገኘው። ይህንኑ ውጤቱን አስጠብቆ በቀጣይ ዓመት በግዙፉ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የተሳትፎ ስፍራን ይዞ ለማጠናቀቅ እንግዲህ በዚህ ጨዋታ ላይ ከባድ እንቅስቃሴ ሊያደርግ እንደሚችል ነው እየተገመተ የሚገኘው ማለት ነው።
ያሉት የጨዋታ ሁኔታዎች ይህንን ይመስላሉ። እንግዲህ ሊቨርፑል አስቀድሞ በ83 ነጥቦች ሻምፒዮና መሆኑን አረጋግጧል። አርሰናልም ሁለተኛ ሆኖ ማጠናቀቁን እንደዚሁ አረጋግጧል። ምክንያቱም ማንቸስተር ሲቲ ይህን ጨዋታ አሸንፎ ነጥቡን 71 ቢያደርስም የአርሰናል ንጹህ የግብ ክፍያ ሁለተኛ ሆኖ እንዲያጠናቅቅ ያደርገዋል ማለት ነውና ይህንን ይመስላል። እንግዲህ የደረጃ ሰንጠረዡ 66 ነጥቦች ያላቸው 3 ክለቦች አሉ፣ ኒውካስል፣ ቼልሲ እና አስተን ቪላ ማለት ነው። እንደዚሁ 65 ነጥብ ያለው ደግሞ ኖቲንግሃም ፎረስት እንደዚህ 7ኛ ደረጃ ላይ ተቀምጧል። ሌላኛው እንግዲህ ከአውሮፓ ታላላቅ 5 ሊጎች መካከል እንግዲህ አሁን ድረስ የሊጉን ሻምፒዮና ክለብ ያላሳወቀው የጣሊያን ሴሪያ ነው። ዛሬ ይለይለታል። ዛሬ የሚደረጉ 2 ጨዋታዎች አሉ። ትልቅ ትኩረትን አግኝቷል። በደረጃ ሰንጠረዡ አንደኛና ሁለተኛ ላይ የሚገኙት ናፖሊና ኢንተር ሚላን በሜዳቸውና ከሜዳቸው ውጭ የሚያደርጉት ጨዋታ ይጠበቃል። ናፖሊ እንግዲህ በዲያጎ አርማንዶ ማራዶና ስቴዲየም በስታዲየሙ ማለት ነው ካግላሪን ይገጥማል። ምሽት 3:45 ላይ የሚደረግ ጨዋታ ነው። ናፖሊ የደረጃ ሰንጠረዡን በ79 ነጥብ በቀዳሚነት እየመራ እንደሚገኝ ይታወቃል። ዛሬ እንግዲህ ጨዋታውን ድል ካደረገ ሻምፒዮና መሆኑን ያረጋግጣል። ምክንያቱም ኢንተር ሚላን የ1 ነጥብ ብልጫ ስለተወሰደበት በዚህ ጨዋታ ላይ ቢያሸንፍም ባያሸንፍም ትርጉም አይሰጥም። ነገር ግን ይህን ጨዋታ በራሱ እድል በራሱ ጨዋታ የመወሰን አቅም አለው የአሰልጣኝ አንቶኒዮ ኮንቴው ቡድን ናፖሊ ማለት ነው። በዚህ ጨዋታ ላይ ድል ካደረገ የኢንተር ሚላንን መሸነፍም ይሁን ማሸነፍ ሳይጠብቅ በቀጥታ ሻምፒዮና መሆኑን ያረጋግጣል ማለት ነው። 2023 ላይ የ2023 ላይ እንግዲህ እንደምናስታውሰው በስፓሌቲ የተመራ እንግዲህ የሊጉን የሴሪያውን የዋንጫ ክብር ማሳካቱን እናስታውሳለን። ከቅርብ ዓመታት ወዲህ ያኔ እንግዲህ ከ30 ዓመታት በኋላ ነበር የስኩዴቶን የዋንጫ ክብር ማሳካት የቻለው። አሁን ደግሞ ከጥቂት ዓመታት በኋላ ዳግም የሊጉን የዋንጫ ክብር የሚያሳካበት እድል አለው ማለት ነው። እንግዲህ ያምናው ደግሞ ሌላኛው የ2023-24 የሴሪያው ሻምፒዮናው ክለብ ደግሞ ኢንተር ሚላን ከሜዳው ውጪ ከኮሞ ጋር ይጫወታል። ኮሞ በጣም ፈታኝ ነው። ያለፉትን 6 ጨዋታዎች አልተሸነፈም የአሰልጣኝ ሴስክ ፋብሪጋዙ ቡድን ማለት ነውና በዘንድሮ ዓመት 10ኛ ደረጃ ላይ ነው የሚገኘው። በጣም የሚገርም እንቅስቃሴ በማድረግ ላይ ይገኛል ኮሞ። በዚህም ጨዋታ ላይ የኢንተር ሚላኖች ፈተና ሊሆን እንደሚችል ይገመታል። እንግዲህ ኮሞ በሜዳው ነው ጨዋታውን የሚያደርገው። ያለፉትን የጨዋታ ስታተስ ደግሞ ነግሬያችኋለሁ። በጣም ጠንካራ ነው። እንግዲህ ከኢንተር ሚላን ጋር የሚያደርጉት ጨዋታ ይጠበቃል። ኢንተር ሚላን የራሱ አሸናፊነት ብቻ በቂ አይደለም። በናፖሊ ነጥብ መጣል ላይ መሸነፍ አለበት ሊጉን የዋንጫ ክብር ለማሳካት ማለት ነው። ዛሬ ምሽት እንግዲህ በኩል ተመሳሳይ ጊዜ ምሽት 3:45 ላይ ይህንን የሴሪያ 2 ጨዋታዎች እንድትከታተሉ እንግዲህ ጊዜ ካላችሁ እንጋብዛችኋለን። በጣም ከፍተኛ ፍክክር ሊደረግበት እንደሚችል ነው እየተገመተ የሚገኘው። ሻምፒዮናውንም እስካሁን ድረስ ያልተለየበት ብቸኛው ከታላላቆቹ ሊጎች መካከል አንደኛው ነው ማለት ነው። ሌሎች ጨዋታዎች ይደረጋሉ። ነገ ቦሎኛ ከጄኖዋ፣ ኤስ ሚላን ከሞንዛ ጨዋታቸውን ያደርጋሉ። እንደዚሁ በዕለተ እሁድ የሚደረጉትን ጨዋታዎች ደግሞ እንጠቁማችሁ። ቬኔዚያ ከዩቬንቱስ፣ ላዚዮ ከሊቼ፣ ኢዱኒዜ ከፊዮሬንቲና፣ ቶሪኒዮ ከሮማ፣ አታላንታ ከፓርማ፣ ኢምፖሊ ከቬሮና የሚያደርጉት ጨዋታ እንደዚሁ በጣሊያን ሴሪያ የመጨረሻ መርሃ ግብር ጨዋታዎች ናቸው ማለት ነው። ይህንን ይመስላል እንግዲህ የሊግ ጥቆማችን። ሌሎች አጫጭር ስፖርታዊ መረጃዎችን እንጠቁማችሁ። ምክንያቱም የዝውውር ሁኔታዎች በየጊዜው አፕዴት እየተደረጉ ከፍተኛ እንቅስቃሴ እየተደረገባቸው ይገኛል። ተነባቢ ጋዜጦችም እንደዚሁ ፍሮንት ፔጃቸው ላይ እነዚህን መረጃዎች እያስነበቡ ነው የሚገኙት። ስለዚህ እነዚህን ቀዳሚ እናደርግ። አርሰናል ከተለያዩ ተጫዋቾች ጋር ስሙ እየተያያዘ ይገኛል። ቀደም ሲል እንግዲህ ከፊት መስመር አጥቂዎች ጋር ነበረ በስፋት ዘገባዎች እየወጡ የሚገኙት። አሁን ደግሞ የተከላካይ ስፍራውን እንደዚሁ ለማጠናከር አንድ ተጫዋች ላይ ትኩረት ማድረጉ እየተገለጸ ይገኛል። የሆላንዱ ክለብ የአያክስ አምስተርዳሙን እንደዚሁ ጆሬል ሃቶን ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሚገኝ ይታወቃል። ይህ ተጫዋች እንግዲህ 19 ዓመቱ ላይ ይገኛል። ኔዘርላንዳዊ ተጫዋች ነው። እንግዲህ በአያክስ ቤት አያክስ በዘንድሮ ዓመት በፒኤስቪ እንደዚሁ የሊጉን የዋንጫ ክብር መነጠቁ እናስታውሳለን በ1 ነጥብ ማለት ነውና ዘንድሮ ይህን አይነት እንቅስቃሴ ካደረጉ ግን በቡድን ውስጥ ጥሩ እንቅስቃሴ ከነበራቸው ተጫዋቾች መካከል አንደኛው ነው። በሊጉ 31 ጨዋታዎችን አድርጓል። ተከላካይ ሆኖ በ8 ግቦች ላይ ቀጥተኛ ተሳትፎ አድርጓል። በጣም ፕሮዳክቲቭ ተጫዋች ነው። ያለው እንቅስቃሴ በጣም የሚገርም ነው። እንግዲህ 6 ለጎል የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። 2 ግቦችን ደግሞ ኦቨርላፕ አድርጎ የዚህ የማጥቃቱን ሚና በማሳለጥና በማገዝ ትልቅ ሚና እንደነበረው እንግዲህ ተመልክተናል። 2 ግቦችንም እንደዚሁ አስቆጥሯል ማለት ነው። ይህን ተጫዋች ለማስፈረም መድፈኞቹ እንቅስቃሴ ስለመጀመራቸው እየተነገረ ይገኛል። ለዚህ ምክንያታቸው ደግሞ የተከላካይ ስፍራ ተጫዋቾች ይለቁባቸዋል። እንግዲህ እንደነ
ኬረን ቴርኒን የመሳሰለ ዚቼንኮን የመሳሰሉ የተከላካይ ስፍራ ተጫዋቾች በውድድር ዓመቱ መጨረሻ ከአርሰናል ጋር እንደሚለያዩ እንግዲህ ይፋ እየተደረገ ነው የሚገኘው። የነዚህን ተጫዋቾች ቦታ ደግሞ ለመሸፈን ይህንን ወጣት የ19 ዓመት ተጫዋች ከአያክስ አምስተርዳም ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ንግግርም እንደተጀመረ እየተገለጸ ነው የሚገኘው። ለቀጣዩ 10 ዓመታት በወጣት የመገንባት እንግዲህ ፍላጎትና ፕሮጀክት አላቸው። እንደነ ሉዊስ ስኬሊ እንደዚሁ ኤታን ኑኔሪን የመሳሰሉ ተጫዋቾችን ማንሳት እንችላለን። እድሜያቸው ገና የሆኑ ተጫዋቾች ናቸው። አሁን ደግሞ ሌላ ወጣትና ታዳጊ ተስፈኛ ተጫዋች በዚህ ስብስብ ውስጥ ለማካተት አሰልጣኝ ሚካኤል አርቴታ ጥረት እያደረገ እንደሚገኝ እየተገለጸ ይገኛል። ከዚሁ ከአርሰናል ጋር በተያያዘ ግን አሁን እንግዲህ ማለዳውን እያስነበቡ የሚገኙት ዘገባዎች እንደሚያመለክቱን ከሆነ የፊት መስመር አጥቂው ላይ ያለፉትን ጊዜያቶች በይበልጥ ከአርሰናል ጋር ስሙ እየተያዘ የሚገኘው ቪክቶር ጂኬሬሽ ነው። የስፖርቲንግ ሊዝበኑ የግብ አዳኝ መዳረሻው ኤምሬትስ ስቴዲየም ሊሆን እንደሚችል እየተገለጸ ነው የሚገኘው። በእርግጥ አሁንም ይሄ ነገር አልተቋረጠም። መረጃዎች ተጠናክሮ እየወጡ ነው የሚገኙት። በተለይ ደግሞ ማንቸስተር ዩናይትድ በኢሮፓ ሊግ የፍጻሜ ጨዋታ በቶተንሃም ሆትስፐርስ ተሸንፎ በቀጣይ ዓመት የአውሮፓ ተሳትፎን ሁኔታ አለማረጋገጡን ተከትሎ ወይም ደግሞ አለማሳካቱን ተከትሎ ይሄ ተጫዋች በብቸኝነት አሁን አርሰናል መዳረሻው ሊሆን ይችላል እየተባሉ ዘገባዎቹ እየወጡ ይገኛሉ። ነገር ግን አርሰናል ወይም አሰልጣኝ ሚካኤል አርቴታ በይበልጥ ከጂኬሬሽ በዘለለ ወይም ደግሞ በአማራጭነት በዋናነት እየፈለገ የሚገኘው ግቡ አድርጎ ቤንጃሚን ሴስኮን ነው፣ የአርቢ ሌይፕዚጉን የፊት መስመር አጥቂ ማለት ነው። ይህ ተጫዋች እንግዲህ 21 ዓመቱ ላይ ነው የሚገኘው። በጣም የሚገርም እንቅስቃሴ በማድረግ ላይ ነው የሚገኘው በአርቢ ሌይፕዚግ ቤት። ይህንን ስሎቫኒያዊ ተጫዋች ለማምጣት አርሰናል ከፍተኛ ጥረት እያደረገ ነው የሚገኘው። የመጀመሪያውም ተመራጭ ሆኗል ተብሏል እና ሁለቱን እያወዳደረ ነው የሚገኘው። የስፖርቲንግ ዳይሬክተሩ ደግሞ በዚህ በሁለቱ የፊት መስመር አጥቂዎች ዙሪያ ሀሳባቸውን እያቀረቡ ነው የሚገኙት። የበለጠ ቪክቶር ጂኬሬሽ ላይ ነው ትኩረታቸውን በማድረግ ላይ የሚገኙት እየተባለ ይገኛል። አሰልጣኝ ሚካኤል አርቴታ ደግሞ የሚፈልገው ቤንጃሚን ሴስኮን ነው ቀዳሚው ተመራጭ ያደረገው ተብሎ እየተነገረ ነው የሚገኘው። ይህ ተጫዋች በአርቢ ሌይፕዚግ ቤት እንግዲህ በተከታታይ ዓመታት ጥሩ እንቅስቃሴ እያደረገ ይገኛል። በአውሮፓ ዋንጫም እንደዚሁ ተመልክተነዋል። በጣም ጥሩ እንቅስቃሴ ሲያደርግ እንደነበረ አይተነዋል። ተጫዋቹ ጎል የማስቆጠር እንዲሁም ደግሞ ለጎል የሆኑ ኳሶችን አመቻችቶ በማቀበሉ ረገድ ከፍተኛ እንቅስቃሴ ሲያደርግ እናውቃለንና አሰልጣኝ ሚካኤል አርቴታ አንደኛ እድሜውንም ከግምት በማስገባት ይመስላል እንዲሁም ደግሞ ለእንግሊዝ ፕሪሚየር ሊግ ሞር የጀርመን ቡንደስሊጋ የተሻለ እንቅስቃሴና የተሻለ ተጓዳኝ ነገር አለው በማለት በማሰብ ይመስለኛልና ይህንን ተጫዋች ተመራጩ አድርጓል። የትኛው ተጫዋች ወደ አርሰናል ይመጣል የሚለው ነገር ግን እየተጠበቀ ነው የሚገኘው ማለት ነው። ሌላኛው ከአርሰናል ጋር ተያይዞ እየወጡ ያሉ መረጃዎች ደግሞ እንደዚሁ የሮድሪጎም ጉዳይ ተያይዞ መረጃዎች እየዘገቡት ይገኛሉ። ታማኝ ወሬ ምንጮች እያሉ እንደሆነ እንዳሉት መረጃ ከሆነ ሮድሪጎ እንግዲህ በቀጣይ ወደ ኤምሬትስ ያመራል እየተባለ ነው የሚገኘው። ለዚህ ደግሞ ማሳያ ምናልባትም እንግዲህ ያልተጠበቁ መረጃዎችም እየወጡ ነው የሚገኙት። ገብርኤል ማርቲኔሊ ምናልባት ከአርሰናል የሚለቅበት እድል ሊኖር ይችላል በክረምቱ የተጫዋቾች የዝውውር መስኮት እየተባለ ነው የሚገኘው እና ይህንን የግራ መስመር ላይ ይህንን የግራ የክንፍ መስመር ተጫዋች ምናልባት ለመተካት ሮድሪጎን ተመራጫቸው ያደርጋሉ አሰልጣኝ ሚካኤል አርቴታ እየተባለ ነው የሚገኘው ማለት ነው እና ይህንን እያየን እንገኛለን። ሮድሪጎን ከአርሰናል በተጨማሪ ሌሎችም ትልልቅ ቡድኖች እንደሚፈልጉት ይታወቃል። ነገር ግን ተጫዋቹ ለአርሰናል ፍላጎት አለው እየተባለ ነው የሚገኘው ማለት ነው። እንግዲህ በቀጣይ የሚሆነውን እንመለከታለን። ሌላኛው እንግዲህ የስፔን ላሊጋ የዓመቱ ምርጥ ተጫዋች ይፋ ተደርጓል። ክሊያን ምባፔ የሪያል ማድሪድ የፊት መስመር አጥቂ የዓመቱ ምርጥ ተጫዋች መሆኑ ታውቋል ማለት ነው። የእግር ኳስ ክለቡ የሪያል ማድሪድ ማለት ነው። ባለፉት ዓመታት እንግዲህ ባለፉት ሊጠናቀቅ ከጫፍ በደረሰው የውድድር ዓመት ላይ በጣም ጥሩ እንቅስቃሴን በማድረግ ጎሎችን እያስቆጠረ ይገኛል። የከፍተኛ ጎል አስቆጣሪነቱንም ትራክ እንደዚሁ በ29 ግቦች እየመራ ነው የሚገኘው። በዘንድሮ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክም እስከ ኳርተር ፋይናል ድረስ ሲጓዝና በአርሰናል ከውድድር መድረኩ ውጪ እስኪሆን ድረስ ይህ ተጫዋች የነበረው ሚና እጅግ በጣም የላቀ እንደነበረ እናስታውሳለን። ነገር ግን እንግዲህ በአጠቃላይ በውድድር ዓመቱ ግን ያለ ዋንጫ ማጠናቀቁ እንደ ጉድለት ሊታይበት ይችላል። ተጫዋቹ ግን ኢንዲቪጁዋል ስኪሉ እጅግ በጣም የሚገርም ነው። በፒኤስጂ ቤትም በነበረው እንቅስቃሴ ላይ እናውቀዋለን። አሁን እንግዲህ የዓመቱ የክለቡ ምርጥ ተጫዋች በመባል መመረጡን እየተመለከትን እንገኛለን። ሌላው ከሪያል ማድሪድ ጋር በተያያዘ የሚወጡ መረጃዎችን እየተመለከትን እንገኛለን። ሪያል ማድሪድ
እንግዲህ አንጋፋውን ተጫዋች ስለማሰናበቱ እየተገለጸ ይገኛል። ሉካ ሞድሪች ያለፉትን አመታቶች በጣም ደማቅ ታሪክ በሪያል ማድሪድ ቤት ከጻፉ ተጫዋቾች መካከል አንደኛው ነው። አሁን እንግዲህ ወደ አንጋፋ ተጫዋችነት ተቀይሯል። ከሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ካመራ በኋላ በጣም ጥሩ እንቅስቃሴን በማድረግ 2018 ላይ ደግሞ የባሎን ዶር አሸናፊ እንደነበረ ማስታወስ ይቻላል ማለት ነውና ከዝውውር ጋር በተያያዙ ያሉት መረጃዎች ይህንን ይመስላሉ። ማንቸስተር ዩናይትድ ተጫዋቾችን ለማሰናበት ዝግጅቱን እንዳጠናቀቀ እየተገለጸ ይገኛል። በቀጣይ ቀናት የሚሰናበቱ ተጫዋቾችን በይፋ እንደዚሁ ለሚዲያ ይፋ ይሆናሉ ተብሎ እየተነገረ ነው የሚገኘው። በዘንድሮ ዓመት በጣም በቀውስ ማጠናቀቁ ይታወሳል። ብቸኛው የኤሮፓ ሊግ ተስፋውም እንደዚሁ ተሟጦ አልቆበታል። በፕሪሚየር ሊጉ በጣም አስከፊ ውድድር ዓመትን ነው በማሳለፍ ላይ የሚገኘው። ይህንን ተከትሎ ያልተጠበቁ ወሳኝና ትልቅ ስታተስ ያላቸውን ተጫዋቾች ሊያሰናብት ስለመዘጋጀቱንና በአዲስ ተጫዋች ሊተካቸው ዝግጅቱን ስለማጠናቀቁ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ አርብ እንደዚሁ ግንቦት 15 2017 ዓ.ም ከናሁ ቴሌቪዥን ናሁ ስፖርት መረጃ ሰዓታችን ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማቅረብ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።